ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የጤና ሚኒስቴር የመድኃኒት አቅርቦትና የጤና አገልግሎት ተደራሽነትን ለማሳለጥ ያግዛል የተባለ ጤንነት የተሰኘ የሞባይል መተግበሪያ ይፋ አደረገ። መተግበሪያው ዛሬ ረፋድ ፕሬዝዳንት ታዬ አጽቀሥላሴ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ሌሎች የሥራ ኃላፊዎች በተገኙበት ይፋ ሆኗል። በዚህም ወቅት ንግግር ያደረጉት ፕሬዝዳንቱ የዜጎችን የጤና አገልግሎት ለማዘመን የተከናወኑ ስራዎች ውጤት እየተመዘገበባቸው መሆኑን ጠቅሰው ዛሬ ይፋ የተደረጉትና በራስ አቅም የበለጸጉት እነዚህ መተግበሪያዎችም ዜጎች ቀልጣፋ፣ ፍትሐዊና ጥራቱን የጠበቀ የጤና አገልግሎት እንዲያገኙ የሚያስችሉ መሆናቸውን ተናግረዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በበኩላቸው የጤናውን ዘርፍ ተደራሽና ቀልጣፋ ለማድረግ ቴክኖሎጂው ወሳኝ መሆኑን ገልጸዋል። ጤንነት የተሰኘው መተግበሪያ ህብረተሰቡ መድኃኒቶችን በቀላሉ ማግኘት እንዲችል በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የለማ መሆኑን ተናግረዋል። ሚኒስቴር መስሪያ ቤቱ በተጨማሪም ለበጎ የተሰኘ የአምቡላንስ ምሪት ስርዓትና 952 የጤና መረጃና ምክር አገልግሎት ነጻ የስልክ ጥሪ ማዕከልን ስራ ማስጀመሩን ኢዜአ ዘግቧል። በደቡብ ምዕራብ ኢትዮጵያ ክልል ከቤንች ሸኮ ዞን አመራሮች ጋር በመሬት መንሸራተት አደጋ የተጎዱ ዜጎችን በዘላቂነት ለማስፈር የቦታ ልየታ ስራ መሰራቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ገለጸ። ጉዳዩን አስመልክቶ በተደረገ ውይይት ከወረዳ እስከ ክልል ያለ አመራር ተቀናጅቶ በመስራት በመሬት መንሸራተት አደጋ ምክንያት ለተጎዱ ዜጎች የምግብ፣ የሕክምና፣ የመጠለያና ሌሎች ድጋፎችን ከማድረግ ባሻገር በዘላቂነት ለማቋቋም እየተሰሩ ያሉ ስራዎች የሚበረታቱ መሆናቸውን የቋሚ ኮሚቴው አባልና የቡድኑ አስተባባሪ ሳዲቅ አደም ተናግረዋል። እንዲሁም ማህበረሰቡ የኖረበትን አካባቢ ለቆ ለመሄድ ያለመፈለግ ችግሮች ስላሉ አመራሩ ማህበረሰቡን የማሳመን ስራ መስራት እንዳለበት ማሳሰባቸውን ምክር ቤቱ በኦፊሴላዊ ፌስቡክ ገጹ ባወጣው ጽሑፍ አስነብቧል። የቋሚ ኮሚቴው አባላት በበኩላቸው በመሬት መንሸራተት አደጋ የተጎዱ ዜጎችን በዘላቂነት ለማቋቋም በየደረጃ ያለ የመንግስት አካል መረባረብ እንዳለበትና ከዚህ ጎን ለጎን ሰብአዊ ድጋፎች እንዳይቋረጡ ትኩረት ሊሰጠው እንደሚገባ ጠቁሟል። የቤንች ሸኮ ዞን አስተዳዳሪ ተወካይ መስፍን ጉብላ ደግሞ ዞኑ የአደጋ ስጋቶችን አስቀድሞ በማጥናት የግንዛቤ ማስጨበጫ ስራዎችን በመስራትና ከአካባቢው በፍጥነት እንዲወጡ በማድረግ ይደርስ የነበረውን የከፋ አደጋ በከፍተኛ ሁኔታ መቀነስ ተችሏል ብለዋል። እነዚህን ዜጎች በዘላቂነት ለማቋቋም ዞኑ የበጀት ችግር ያጋጠመው በመሆኑ በሰፈራ ጣቢያዎች አካባቢ ትምህርት ቤቶችን፣ የጤና ተቋማትንና መሰረተ ልማቶችን በመገንባት የፌዴራል መንግስት እንዲያግዛቸው ጠይቀዋል ተብሏል። የዞኑ ምክር ቤት አፈ ጉባኤ ጌዲዮን ኮስታብ በበኩላቸው አደጋው ከፍተኛ ጉዳት ማድረሱን ገልጸው ችግሩን ለመፍታት ምክር ቤቱ በቋሚ ኮሚቴዎችና በሌሎች አደረጃጀቶች የክትትልና ግምገማ ስራዎችን እየሰራ መሆኑን ጠቁመዋል። ችግሩን በዘላቂነት ለመፍታት ያለው ብቸኛ አማራጭም ማህበረሰቡን ሌላ አካባቢ ላይ ወስዶ ማስፈር ነው ያሉት አፈ ጉባኤው ጥናቶች ተካሂደው የመሬት ልየታ ስራ እንደተሰራ አመላክተዋል። በውይይት ወቅት አደጋው በ5 ወረዳዎች ላይ ከ221 ሄክታር በላይ ሰብልና 29 መኖሪያ ቤቶችን ማውደሙን የዞኑ ግብርናና አካባቢ ጥበቃ ህብረት ስራ መምሪያ ኃላፊ ሳሙኤል አሰፋ ተናግረዋል። የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማስተባበር በአደጋው የተጎዱ 826 እማወራና አባወራዎችን በጊዜያዊነት ለመደገፍ ጥረት እየተደረገ መሆኑን ጠቁመዋል። ላለፉት 26 ዓመታት በስልጣን ላይ የቆዩት የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ በሚቀጥለው ዓመት በሚካሄደው ፕሬዝዳንታዊ ምርጫ ለ6ኛ ጊዜ እንደሚወዳደሩ ገለጹ። የ77 ዓመቱ አዛውንት በምርጫው እንደሚወዳደሩ ያረጋገጡት የሀገሪቱ ፓርላማ ለፕሬዝዳንታዊ ውድድር ያስቀመጠውን የዕድሜ ገደብ ካነሳ በኋላ ነው። ገዢው ፓርቲ ፒፕልስ ራሊ ፎር ፕሮግረስ ባካሄደው ስብሰባ ኢስማኤል ኦማር ጌሌ እንደ አውሮፓውያን አቆጣጠር በሚያዝያ 2026 በሚካሄደው ምርጫ በእጩነት እንዲቀርቡ ያቀረበውን ጥያቄ መቀበላቸውን አዣንስ ፍራንስ ፕሬስ ዘግቧል። ከምርጫው በፊትም ጊሌ በዓለም አቀፍ ፈተናዎች ውስጥ አንድነት፣ መረጋጋትና ልማት ለማምጣት ያላቸውን ቁርጠኝነት ገልጸዋል። ፕሬዝዳንቱ በምርጫው ድል የሚቀናቸው ከሆነም እስከ 84 ዓመታቸው ጅቡቲን የሚያስተዳድሩ ይሆናል። በዚህም ከካሜሩኑ የ92 ዓመቱ ፖል ቢያና ከ83 ዓመቱ የአይቨሪ ኮስት መሪ አላሳን ኦታራ በመቀጠል በዕድሜ የገፉ የአፍሪካ መሪ ያደርጋቸዋል። ብዙ ችግር በሚስተዋልበት የአፍሪካ ቀንድ ቀጠና የተረጋጋች የሆነችው ጅቡቲ አሜሪካ፣ ፈረንሳይ፣ ቻይናና ጃፓንን ጨምሮ ለተለያዩ ሀገራት ወታደራዊ የጦር ሰፈር በመሆን እያገለገለች ትገኛለች።
በአሜሪካ ኬንታኪ ተከስክሶ ለ14 ሰዎች ሞት መንስኤ ከሆነው የጭነት አውሮፕላን አደጋ በኋላ የሀገሪቱ ሲቪል አቪዬሽን ባለስልጣን ተመሳሳይ ስሪት የሆኑ አውሮፕላኖች እንዳይበሩ አገደ። የአሜሪካ የፌዴራል ሲቪል አቪዬሽን ባለስልጣን ባለፈው ሳምንት ከተከሰተው አደጋ በኋላ ቦይንግ MD-11 የተሰኙ የጭነት አውሮፕላኖች ለምርመራ እንዲቆሙ ትዕዛዝ ማስተላለፉን አዣንስ ፍራንስ ፕሬስ ዘግቧል። ባለፈው ሳምንት ከእነዚሁ ስሪቶች አንዱ የሆነውና UPS የተሰኘው የሎጂስቲክስና ዕቃ አጓጓዥ ተቋም ንብረት የሆነው የጭነት አውሮፕላን በኬንታኪ መከስከሱ ይታወሳል። ከሉዊስቪል ሙሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ወደ ሀዋይ ለማቅናት የተነሳው የጭነት አውሮፕላኑ በወቅቱ 38000 ጋሎን ነዳጅ ጭኖ ነበር። ከአውሮፕላን ማረፊያው አጠገብ ባሉ የንግድ ቤቶች አካባቢ ከተከሰከሰ በኋላ ፈንድቶም በመሬት ላይ የነበሩ በርካታ ሰዎችን መግደሉ ተገልጿል። በአደጋውም 3 የበረራ ሰራተኞችን ጨምሮ የ14 ሰዎች ሕይወት ማለፉ እንደተገለጸም ይታወሳል። መርማሪዎች አደጋው የተከሰተው ከሞተሮቹ አንዱ በሚነሳበት ወቅት በእሳት በመያያዙ እንደሆነ ገልጸዋል። ከአደጋው በኋላም ዕቃ አጓጓዡ ለደህንነት ሲባል አደጋ የደረሰበትን ተመሳሳይ የአውሮፕላን ሞዴል ከበረራ አግዷል። ከበረራ የታገዱት አውሮፕላኖችም የሎጂስቲክ ኩባንያው ካሉት አውሮፕላኖች 9 በመቶውን ይይዛሉ። ፌዴክስ የተሰኘ የጭነት አስተላላፊም 28 መሰል ሞዴል አውሮፕላኖችን ከበረራ አግዷል። ግዙፉ የአውሮፕላን አምራች ቦይንግም መሰል አውሮፕላኖችን የአየር ትራንስፖርት አቅራቢዎች ከበረራ እንዲያግዷቸው ምክር ለግሷል። የአቪዬሽን ባለስልጣኑ ባወጣው የአደጋ ጊዜ መመሪያ አውሮፕላኖቹ ፍተሻ እስኪደረግላቸውና በሚመለከታቸው አካላት የእርምት እርምጃ እስከሚወሰድ ድረስ ተጨማሪ በረራዎችን መከልከሉን ገልጿል። መመሪያውም MD-11 እና MD-11F በተሰኙ የአውሮፕላን ሞዴሎች ላይ የሚተገበር እንደሆነም ዘገባው አክሏል። አሁን አደጋው የደረሰበት የአውሮፕላን ሞዴል የተመረተው በማክዶኔል ዳግላስ ኩባንያ ሲሆን በኋላ ላይ አምራቹ እንደ አውሮፓውያን አቆጣጠር በ1997 ከቦይንግ ጋር ተቀላቅሏል።